የእንግሊዝ መንግስት የአቪዬሽን ዘርፉን ለማዘመን ያደረገው 25 ሚሊዮን ብር የሚያወጣ የቴክኖሎጂ እገዛ የርክክብ መርሃ ግብርና ጉብኝት በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ዋና መስሪያ ቤት ተከናውኗል። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች የተመራ ልዑካን እንዲሁም የኢትዮጵያ አየር መንገድና የብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች በተገኙበት መርሃ ግብር ላይ የአገልግሎት መስሪያ ቤቱ ምክትል ዳይሬክተር ጀነራል ዶክተር ሲሳይ ቶላ ድጋፉ በኢትዮጵያና በእንግሊዝ መካከል ያለውን ጋራ ደህንነትን የማረጋገጥ አጋርነት ማሳያ ነው። Today marks another vital milestone. የዛሬው መርሃ ግብር በኢትዮጵያና በእንግሊዝ መካከል ያለውን ዘላቂ አጋርነት የሚያሳይ ወሳኝ ምዕራፍ ነው። የአቪዬሽን ዘርፉን ለማዘመን የተደረገው የቴክኖሎጂ ድጋፍ በትብብር ስንሰራ በጋራ ደህንነትና በዓለም አቀፍ ትስስር አውድ የምናሳካቸውን ድሎችም ያሳያል። የአቪዬሽን ደህንነት ስጋት ተለዋጭና በየጊዜው እያደገ የሚመጣ የዘርፉ ፈተና ነው። ኢትዮጵያ አየር መንገድ በአፍሪካ ያለውን የበላይነት አስጠብቆ ለመዝለቅም የደህንነት ስጋቶችን አስቀድሞ በማወቅ ማስቀረት ወሳኝ ተልዕኳችን ነው። የቴክኖሎጂ ድጋፉም የመፈጸም አቅማችንን የሚያሳድገው ይሆናል። ኢትዮጵያና እንግሊዝ ትብብራቸውን አጠናክረው እንደሚቀጥሉ ያረጋገጡት ዶክተር ሲሳይ በተለይ በቢሾፍቱ የሚገነባው አዲሱ አየር ማረፊያና ሀገሪቱ እንደ አውሮፓውያን አቆጣጠር በ2027 በ2027 የምታስተናግደው የኮፕ 32 ጉባኤ በተለያዩ የአጋርነት ማዕቀፎች የሚገለጹ ወሳኝ ሁነቶች ናቸው። We look forward to deepening this cooperation. ትብብራችን ተጠናክሮ ይቀጥላል። ኢትዮጵያ በዓመት እስከ 120 ሚሊዮን መንገደኞችን የሚያስተናግድ በአፍሪካ ግዙፍ የሆነውን የአየር ማረፊያ እየገነባች ነው። ይህ ከአቪዬሽን ደህንነት አንጻር ከፍተኛ ዝግጁነት እንደሚፈልግ ይታወቃል። እንደ አውሮፓውያን አቆጣጠር በ2027 የምናስተናግደው የኮፕ 32 ጉባኤ ወቅትም የቦሌ አየር መንገድ ዋነኛው እንግዶችን የምንቀበልበት ስፍራ በመሆኑ ተመሳሳይ የቴክኖሎጂ ትብብሮች እንደሚቀጥሉ ተስፋ እናደርጋለን። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች ሁለቱ ሀገራት እስከዛሬ ዘለቀና ጠንካራ የሆነ ወዳጅነት እንዳላቸውና የአቪዬሽን ዘርፉን ለማዘመን የተደረገው እገዛም ይህንኑ የሚመሰክርና የሚያጠናክር መሆኑን አመላክተዋል። ኢትዮጵያ በአቪዬሽን ደህንነት ዘርፍ ያላት ቁመና የሚደነቅ መሆኑንም መስክረዋል። በየዕለቱ የምታከናውኑት ተግባር የሀገሪቱንም ሆነ የእኛን ደህንነት ስለሚያረጋግጥ አድናቆቴን መግለጽ እወዳለሁ። የቦሌ ዓለም አቀፍ አውሮፕላን ማረፊያ ቁልፍ የሆነ የዓለም አቀፍ ተጓዦች መዳረሻና ማዕከል ነው። ደህንነትን የሚያረጋግጥ ጉዳይ የሁላችንም የጋራ ኃላፊነት መሆኑ ይታወቃል። በዓለም አቀፍ ደረጃ እየተከሰቱ ያሉ የበረራ ደህንነት ስጋቶችን ለመቀነስ ዘመናዊ መሳሪያዎችን መታጠቅ መፍትሄ ስለሚሆን በአፍሪካ ለመጀመሪያ ጊዜ ስራ ላይ የሚውል ቴክኖሎጂ ለኢትዮጵያ አበርክተናል። የአቪዬሽን ደህንነት ዋና መምሪያ ዳይሬክተር አስራት ቀጀላ ኢትዮጵያ በአቪዬሽን ደህንነት ዘርፍ ዓለም አቀፍ መመዘኛዎችን በብቃት በማሟላት ተጠቃሽ ሀገር መሆኗን አረጋግጠዋል። የእንግሊዝ መንግስት ድጋፍም በተለያየ መንገድ ሲገለጽ መቆየቱን አመላክተው ለተደረገው እገዛም ምስጋና አቅርበዋል። ከእንግሊዝ መንግስት ጋር በተለያዩ የተቋማዊ ግንባታ መስኮች ዘርፈ ብዙ ትብብሮችን ስናደርግ ቆይተናል። ትብብሩ ለአቪዬሽንና ለዓለም አቀፍ አየር ትራንስፖርት ዘርፍ ደህንነት መረጋገጥ ጉልህ ሚና ወደሚያበረክት ስትራቴጂክ ምዕራፍ ተሸጋግሯል። የአቪዬሽን ዘርፉን ለማዘመን የተደረገው ድጋፍ ዘመኑን የዋጀ የበረራ ደህንነትን ለማከናወን ከፍተኛ ሚና ስለሚያበረክት ምስጋናችንን እናቀርባለን። በኢትዮጵያ የእንግሊዝ ኤምባሲ በኩል የተደረገው ድጋፍ ከሀገሪቱ ሆም ኦፊስ ኢንተርናሽናል ኦፕሬሽን ቢሮ የተገኘ መሆኑን የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን የላከው መረጃ ጠቁሟል።